ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፌዴራል ፖሊስ ከ50 በላይ ሴቶችን እንዲደፈሩና ከ100 በላይ ለሞት ዳርጓል ያለውን ህገወጥ የሰዎች አዘዋዋሪን ያዘ። የኢትዮጵያ ፌዴራል ፖሊስ ከ50 በላይ ሴቶች እንዲደፈሩና ከ100 በላይ ሰዎችን ለሞት የዳረገ ነው ያለውን ህገወጥ አዘዋዋሪ ትግራይ ክልል ሽሬ ከተማ በቁጥጥር ስር ማዋሉን አስታወቀ። ፖሊስ ሰኞ ዕለት መጋቢት 28 2018 ዓ.ም ባወጣው መግለጫ ከ3,000 በላይ ሰዎች በህገወጥ መንገድ በማዘዋወር የተጠረጠረው ይትባረክ ዳዊት ወይም ክብሮም የተባለው ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን አስታውቀዋል። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያ እና ከሶማሌ በመመልመል ወደ ሊቢያ ይወስድ እንደነበረ ፖሊስ በመግለጫው ላይ ጠቅሷል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 መጋዘን እንዳላቸውና በዚህም አደገኛ ወንጀል ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበረ ፖሊስ አስታውቋል። ይህ የህገወጥ የሰዎች አዘዋዋሪዎች ቡድን ሊቢያ ውስጥ ባዘጋጀው መጋዘን ስደተኞችን በማገት የተለያዩ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ እንዲመገቡ በማድረግ እንደሚያሰቃይ ተገልጿል። ከዚህ በተጨማሪ ገንዘብ መክፈል ያልቻሉትን በጎማ፣ በዱላ እና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍ በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርሱ ነበር ብሏል። በዚህ ቡድን ድርጊት የበርካታ ስደተኞች ሕይወት ማለፉን፣ የአካል ጉዳት እንደደረሰባቸው፣ ሴቶች እንዲደፈሩ እና ከፍተኛ አካላዊና ስነ-ልቦናዊ ጉዳት እንዲደርስባቸው ማድረጉን ፖሊስ በምርመራው ማረጋገጡን ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ከ100 በላይ ተጎጂዎች እና ቤተሰቦቻቸው በአገር ውስጥና ከአገር ውጭ የምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም የፌዴራል ፖሊስ ጨምሮ ገልጿል። በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ክብሮም በተለያዩ ሀገራት የሚጠበቅባቸውን ከ4 በላይ ስሞች እንደነበሩት ፖሊስ በመግለጫው ላይ አመልክቷል። የኢትዮጵያ ፌዴራል ፖሊስ በህገወጥ የሰው ዝውውር የጠረጠራቸውን በቁጥጥር ስር ለማዋል ሮክ ከተባለ በምስራቅ አፍሪካ ህገወጥ የሰው ዝውውር ለመከላከል ከሚሰራ ድርጅት ጋር የመረጃ ልውውጥ ማድረጉንም ገልጿል። በዓለም አቀፍ ደረጃ ይፈለግ ነበር የተባለው ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙ ከዚህ ቀደም ወላጆች ባወጡለት ስም ጳውሎስ ዳዊት ወልዳይ ይታወቅ እንደነበረ ፖሊስ ጠቅሷል። የፌዴራል ፖሊስ በመግለጫው ላይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች በማለት ግለሰቡ ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሊያ፣ ጅቡቲ እና ኬንያ የሚጠቀምበት ስም ሙኒር መሆኑን ገልጿል። ክብሮም ደግሞ በስዊድን እና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ በምርመራ ማረጋገጡን በመግለጫው ላይ አመልክቷል። ፖሊስ እነዚህ ሰዎች በመጠቀም ምርመራና ክትትል ማድረጉን አመልክቶ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና የህገወጥ አዘዋዋሪዎችን መለየቱን አስታውቋል። ከዚህ በኋላ ፖሊስ ዋና ተጠርጣሪ ነው ያለውን ክብሮንም ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አውሏል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውን በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት ማሳገዱን ፖሊስ በመግለጫው ላይ ጠቅሷል። ከተለያዩ የኢትዮጵያ ክፍሎች የተሻለ ኑሮ ፍለጋ በርካታ ወጣት ሴቶችና ወንዶች ያሏቸው ለህገወጥ አዘዋዋሪዎች በመክፈል በአደገኛ ሁኔታ የሀገራትን ድንበርና ባህሮችን በማቋረጥ ሞትን ጨምሮ ለተለያዩ አደጋዎች ይዳረጋሉ። ፈለስተኞች በጉዟቸው ውስጥ ከሚያጋጥሟቸው እንግልቶችና ለህይወት አደገኛ ከሆኑ ክስተቶች በተጨማሪ በህገወጥ የሰዎች አዘዋዋሪዎች እጅ ለብዝበዛ፣ ለመደፈር፣ ለስቃይ፣ ለአካል ጉዳት፣ ለሞት ይዳረጋሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።